ሰላም ሰላም ውድ የዚህ ቻናል ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛልኝ። እንግዲህ ዛሬ ይዤላችሁ የመጣው ከቀ እስከ ነ ያሉትን ነው ማለት ነው። ከቀ በፊት ቀድሞ የሚገኙትን አይተናል። አሁን ደግሞ ከቀ እስከ ነ ያሉትን ከመጀመሪያው ወደ መጨረሻው ከላይ ወደ ታች በተረጋጋ መልኩ አነብላችኋለሁ። ቻናላችን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቪዲዮውን ጀምሩ። ኦንላይን መማር የምትፈልጉ ልጆች ታች ባለው ስልክ ደውላችሁ ቀንም ሆነ ማታ መጀመር ትችላላችሁ። እሺ እንግዲህ ፊደሎችን ካየን በኋላ ባለ ሁለቱ የቃላት እዚህ መጨረሻ ላይ ያሉ እነሱን ከዚህ ከፊደሎች ውስጥ እንዴት ነው የወጡት፣ እንዴትስ በአንድ ላይ ፊደሎችን አገጣጥመን እናነባቸዋለን የሚለውን እናያለን ማለት ነው። እንጀምር። ቤተሰብ ያልሆናችሁ ሰብስክራይብ፣ ቤተሰብ የሆናችሁ ላይክ፣ ሼር በማድረግ ቪዲዮውን ጀምሩ። እሺ እንግዲህ ይቺ የመጀመሪያችን ማናት? ቀናት ማለት ነው። ቀናት ከመጀመሪያው ወደ መጨረሻው ከላይ ወደ ታች እንደነገርኳችሁ በተረጋጋ መልኩ አነብላችኋለሁ። ደብተርና እስክሪብቶ ይዛችሁ በመጻፍ ተከታተሉኝ። እሺ ቀ ቆ ቄ ቃ ቄ ቀ ቆ እንድገማት። ቀ ቆ ቄ ቃ ቄ ቅ ቆ። እሺ ቀጣይ በ ትባላለች። በ ቦ ቤ ባ ቤ ብ ቦ እንድገማት። በ ቦ ቢ ባ ቤ ብ ቦ። እሺ የበን ቤተሰብ አይተናል። ቀጣያችን ተ ተ ቶ ቲ ታ ቴ ት ቶ እንድገማት። ተ ቱ ቲ ታ ቴ ት ቶ ቸ ቹ ቺ ቻ ቼ ች ቾ ቸ ቹ ቺ ቻ ቼ ች ቾ የ ዩ ይ ያ ዬ ይ ዮ የ ዩ ይ ያ የ ይ ዮ ነ ኑ ኒ ና ኔ ን ኖ ነ ኑ ኒ ና ኔ ን ኖ። እንግዲህ ከመጀመሪያው ወደ መጨረሻው አይተናል ማለት ነው። አሁን ደግሞ ከላይ ወደ ታች እናያቸዋለን። እሺ የመጀመሪያ ፊደሎችን እንይ። ቀ በ ተ ቸ
የ ነ። እሺ ወደ ሁለተኛ ድምፅ ቁ ቡ ቱ ቹ ዩ ኑ። እንግዲህ ሁለተኛ ከወገባቸው ላይ ምን አላቸው? ቅጥል አላቸው ማለት ነው። እሺ ሶስተኛ ቂ ቢ ቲ ቺ ይ ኒ። እነዚህ እግራቸው ላይ ቅጥል አላቸው ማለት ነው። ሁለተኛ ድምጾች ከጎናቸው ላይ ቅጥል ነው ያላቸው። ሶስተኛ ደግሞ ከምናቸው ላይ? ከእግራቸው ላይ ቅጥል ይኖራቸዋል ማለት ነው። እሺ አራተኛ ፊደል ቃ ባ ታ ቻ ያ ና። እንግዲህ እነዚህ ላይ ስታዩዋቸው ባለ አንድ እግሮች ቀ የምንላት ባለ አንድ እግር ናት እዚህ ላይ ማለት ነው። ተ ስንላትም እዚህ ላይ ቸም የም ነም እነዚህ ባለ አንድ እግር ናቸው ማለት ነው። እዚህ ላይ በብቻ ናት ባለ ሁለት እግር ያለች። ባለ ሁለት እግሮች አራተኛ ፊደሎች ላይ የመጀመሪያ እግራቸው ያጥራል ማለት ነው። ባለ አንድ እግሮች ደግሞ ቃና ያያቸዋት፣ ታንም ይዋት፣ ቻንም ይዋት ወደፊት እግራቸው የተጣመመ ይሆናል ማለት ነው። እሺ አምስተኛ ድምፅ ቄ ቤ ቴ ቼ የ ኔ። እነዚህ ከእግራቸው ላይ ምን አላቸው? በአንድ ሳይድ ቀለበት አላቸው ማለት ነው። እሺ ስድስተኛ ድምፅ ቅ ብ ት ች ይ ን። እሺ ሰባተኛ ቆ ቦ ቶ ቾ ዮ ኖ። እንግዲህ እዚህ ላይ ስትይዙ ምልክታቸውን በደንብ እያረጋችሁ መያዝ ነው ያለባችሁ። እንግዲህ ስድስተኛ ፊደሎች ወደ ግራ በኩል የሆነ ምልክት ነገር አላቸው ማለት ነው። ሰባተኛ ደግሞ ባለ አንድ እግሮች ካናታቸው ላይ ምን ቀለበት አላቸው ማለት ነው። እንደገን ባለ ሁለት እግሮች እና ባለ ሶስት እግሮች ደግሞ የመጨረሻ እግራቸው ያጥራል ማለት ነው ሰባተኛ ላይ። እሺ አሁን እንግዲህ ከላይ ወደ ታች አይተናል። አሁን ደግሞ ከዚህ ከፊደሎች ውስጥ እንዴት አድርገን እነዚህን አወጣን ጣፍናቸው የሚለውን እናያለን ማለት ነው። እነዚህ ባለ ሁለት ቃላቶችን እንያቸው። እሺ ቡ ና። ቡ በቤት ሁለተኛ ድምፅ፣ ና ለቤት አራተኛ ድምፅ፣ ቡና የሚል ቃላት ይሰጠናል ማለት ነው። በአንድ ላይ አገጣጥመን ስናነባቸው ቡና የሚል ቃላት ይሰጠናል። ቆ ቀ ሁሎችም ቀቤት የመጀመሪያዋ ሰባተኛዋ ድምፅ፣ ቀጣይዋ ሁለተኛዋ ስድስተኛ ድምፅ በአንድ ላይ ቆቅ ብለን እናነባቸዋለን ማለት ነው። እሺ ቤት እንግዲህ ቤ በቤተሰብ አምስተኛ ድምፅ፣ ተቤተሰብ ስድስተኛ ድምፅ በአንድ ላይ ቤት የሚል ቃላት ይሰጠናል። እሺ ቀጣይ ቦታ በቤተሰብ ሰባተኛ ድምፅ፣ ተቤት አራተኛ ድምፅ በአንድ ላይ ቦታ የሚል ቃላት ይሰጠናል። ቃና ቀቤት አራተኛ ድምፅ፣ ና ለቤተሰብ አራተኛ ድምፅ፣ ሁሎችም አራተኛ ድምጾች ቃና የሚል ቃላት ይሰጠናል። ታ ሁሎችም ተቤት ሁለተኛዋ፣ ተቤት አራተኛዋ ድምፅ በአንድ ላይ ቱታ የሚል
ቃላት ይሰጠናል። እንግዲህ የዛሬ ትምህርታችን ይህን ይመስላል። ቪዲዮውን በደንብ እያመላለሳችሁ እዩት። ቀጣይ ባለው ቪዲዮ እስከምንገናኝ በያላችሁበት ሰላም ሁኑልኝ።